ብለሽ ነይ ብሏት ነበርና እሷ አያስፈልግም ብላ ስትመልስለት ችግር የለውም እኔ ለማስደሰት ከፈለሽ እንደዛ ለብሰሽ ነይ ስላት እሷም ልብሷን ለብሳ ፏሽ ብርቅ ብላ ቆንጆ ሆና ስትመጣ እንግዲህ ናሆሜ ፍቅረኛው ማየት አቆሞ እሷን ነበረ ፍጥጥ ብሎ ፈዞ እየቀረው ማለት ነው። ያኔ በዛ ሰዓት እንግዲህ ኑሃሚዬ ቁጭ ብለሽ ምግብ ቢ ብሏት ነበረ። የናሆሜ አባት ቁጭ ብለሽ ቢ ስላት አይ እኔ አልፈልግም ወደ ውጭ ወጥቼ ንፋስ መቀበል አለብኝ አለች። እንደዛ ያለችበት ምክንያት ደግሞ ቁጭ ማለት ፈልጋ ነበረ። የናሆም እህትና የናሆም እናት የሚያስቀምጡ ፍጥረቶች አይደሉም። እንዴት ሲያዩት እንዴት ሲያሸማቅቋት እንደነበረ ስለዚህ ወደ ውጭ በወጣ ይሻለኛል ብላ ወደ ውጭ እነሱም ቤተሰባቸው ወደ ውጭ ወጣ። ቁጭ ብላ አዝና እያለቀሰች እያለ አቶ ኤርሚያስ እንግዲህ ከየት መጣ ሲባል ከየት መጣ ሳይባል ተከስተዋል ማለት ነው። አጠገቧ ቁጭ ብሏል። እሷ እንግዲህ እስከዛሬ እዛ ቤት እንደገባ አታውቅም ነበረ። ከዛ በኋላ እንግዲህ ማታ ላይ ስለሆነ ስታየው ምን ሆነክ ነው እዚህ ምን ልትሰራ ነው የገባው ብላ ስትጠይቀው ድንግጥ ብላ በእንደዚህ ልጅቷ ማን ነበረች ስማቸው የውጭ ሀገር ስም ነው እና ስማቸው አያዝም ይቅርታ አድርጉልኝና ማለት ነው። እና እሷን ተጠቅሜ ነው የመጣሁት ደግሞ እነሱን ለመጉዳት ከነሱ ምንም ፈልጌ ሳይሆን ለምን እንደመጣሁ አንቺ በደንብ ታውቂያለሽ። ወደ አንቺ መቅረብ እፈልጋለሁ። ከዚህ በፊት ጎድቼሻለሁ። አንድ ስህተት ተሳትቼ ይሄ ሁሉ የምታሰቃይኝ ለምንድን ነው ብሎ ሲያናግራት አንተ ከጠላቶቼ አንዱ ነህ። ስለዚህ ማንም ከአንተ ውጭ ማንም ሊጎዳኝ አይችልም። ከዚህ ቤት ደግሞ እኔ አባቴ ሄዳንልኝ እንጂ ከዚህ ቤት መውጣት እፈልጋለሁ ብላ እየነገረችው ነበር። አንተ ግን አጠገቤ እንዳትደርስ ከዚህ ቤት ውጣ፣ ያለበለዚያ የነበረው ምስጢራችሁን በሙሉ ለሰውየው እናገርና አፈርጠዋለሁ። እኔ ምንም የምጎዳበት ነገር የለም። አንዴ ተጎድቻለሁ። በዚህ ታሪክ ደግሞ እኔና ናሆሜ ብቻ ነን የምንጎዳው። በተለይ ደግሞ ናሆሜ በጣም ይጎዳል። ቢያንስ እኔ የእናንተን ቆሻሽነት አውቄያለሁ። እሱ ግን የእናንተን ልክስክስነት ወይም ደግሞ የልጅቷን ባለጌነት ሳያቅ ነው ቤተሰቦቹን ልጅቷ ለትዳር ትሆናለች ብሎ ያስተዋወቀው። ስለዚህ እኔ ቢያንስ የእናንተን አውቄያለሁ። ስለዚህ እሱ ማወቅ አለበት። ለሱ ተናግሬ ከዚህ በኋላ ከዚህ ቤት መውጣት አለብኝ ብላ ለናሆሜን ስትናገር ነበረ። ልጅቷም ደግሞ እንግዲህ ቀንታ በተለይ ደግሞ አባትየው ምን አይነት ስነስርዓት ያላት ልጅ ናት ብሎ ምግብ ላይ ሲያወራ ስለሰማች በጣም ተናዳ ነበረ እና ሽንት ቤት ሄዳለሁ ብላ ለናሆሜ ተናግራ ከዛ በኋላ እንግዲህ ደረጃ ላይ ቁጭ ብላ ናሆሜ እያለቀሰች ነበር። በኤርሚያስ ምክንያት ማለት ነው። ኤርሚያስን አምናው አፍቅረው ነበር እና ያላሰበችው ነገር ነው ያጋጠማት። ጭራሽ እንዳትጎዳኝ ብላ እየጠየቀችው ነበር። ለብዙ ጊዜያት እምቢ ብላው ነበር። በመጨረሻ እሺ ባለችበት በማግስቱ ወይም በሁለተኛ ቀኑ ነበር ፍቅሯ ሳታጣጥም ይሄን ነገር አውቃ ወደ ችግር ውስጥ የገባችው ማለት ነው። እና በጣም ነበር ስታለቅስ የነበረው። ልጅቷ ደግሞ መቼም ይመስለኛል በአፍቃሪሽ ወይም ደግሞ በፍቅረኛሽ እዚህ መገኘት ነው አለቀሽ ያለሽ አይደለ? ገና ታለቅሻለሽ ከዚህ ቤት ካልወጣሽ። እኔ በቅርቡ እዚህ ቤት ምራት ሆኜ እገባለሁ። ከዛ ቁም ስቅልሽ ሳሳይሽ ወድሽ ሳይሆን በግድሽ ከዚህ ቤት ትወጫለሽ እያለቻት ነበረ። ማን ቀድሞ ከዚህ ቤት እንደሚወጣ አብረን እናያለን። እኔም ለአባቴ ብዬ ነው እንጂ እዚህ ቤት ውስጥ አንድ ደቂቃ ራሱ መገኘት አልፈልግም ብላ ስትመልስላት የአባትሽ ሽባ ይሻለዋል ወይም ደግሞ ይሞታል፣ ስለዚህ ከዚህ ቤት ውጪ ነበር ስትላት የነበረው። ከዛ ኑሃሚዬ ደግሞ እንደምታውቋት ሲነሳባት ነብር ናት ማለት ነው። ነብር አቤት። ከዛ በኋላ ጸጉሯን ጭምድድ አድርጋ ይዛ ከዚህ በኋላ አባቴ የምታናገረው እደፋሻለሁ ስትላት ነበረና እንግዲህ ከዚህ በኋላ ምራት የሚባል ነገር ሚስት የሚባል ነገር ይቀራል። ስለዚህ እኔ ምንም ማጣው ነገር የለም በዚህ ጉዳይ። ስለዚህ አሁን ወጂ ለናሆሜ አባት ለወይዘሪት ዝናሽ ለሁሉም የፍቅረኛ ይቀምጥ እንደነበርሽና ከፍቅረኛ ጋር እንደነበርሽ እሱን የምትፈልጉ ለገንዘብ እንደሆነ ሁሉም ነገር እናገራለሁ። እኔ ምንም ማጣው ነገር የለም በዚህ ታሪክ ውስጥ ብላለች ትናገራለች ብዬ ተስፋ አደርጋለሁ። በዛ ደግሞ ለሰውየው መጀመሪያም ተናግራ ነበር እቺ ልጅ ለልጆስ ሚስት ልትሆን አትችልም፣ እኔም ልሆን አልችልም። ስለዚህ እርሶ ሌላ ሚስት ለናሆም የምትገባ ሴት ይፈልጉ ብላ ተናግራ ነበር። አሁን ብትናገር ደግሞ ሲጀመር እሷ መናገር አይጠበቅባትም። ወይዘሪት ዝናሽ አልወደደቻት ልጅቷ፣ እህትዮ ብቻ ናት የወደደቻት። እህትዮ በጣም ተመችታኛለች ብላለች። ወይዘሪት ዝናሽ ግን የዚች ልጅ ነገር ከኋላው ያለውን ጀርባ ያለውን ቤተሰቦቿ ምን እንደሆኑ ምን አይነት ሰው እንደሆነች ምንም ስላላማረችኝ ማጣራት አለብኝ። ካጣራው በኋላ እንደምወዳትና እንደማልወዳት ያኔ ማረጋግጥ ይሆናል ብላ
ወደ ኤርሚያስ ሄዳለች ማለት ነው። ኤርሚያስ ደግሞ ሹፌራቸው እንደሆነ የሁለቱም ሹፌር ነው። ስለዚህ ግዴታው ነው አርግ የተባለው ማድረግ አለበት፣ ማጣራት አለበት ማለት ነው። ስለዚህ አሁን ስለ ልጅቷ በደንብ ያውቃል፣ ምን አይነት ሰው እንደሆነች፣ ምን አይነት ታሪክ እንዳላት። ስለዚህ እርግጠኛ ነኝ ቀጥታ አጣርቶ የሚያመጣ ይመስለኛል። ግን በጣም ነው የደነገጠው። ማለት ከእሱ ከተለየች ወይም ደግሞ የእሷ እውነተኛ ማንነት ከወጣ እርግጠኛ ነኝ ኑሃሜ እና ናሆሚ አንድ ላይ ይሆናሉ። ናሆሚ አሁን እሷ ስለሚያፈቅራት እና ማንነቷ ስለማያውቅ ነው ኑሃሚን ታገባለች ሲባል እምቢ ያለው ማለት ነው፣ ስለሚያፈቅራት። አሁን ግን ትንሽዬ ምክንያት ቢያገኝባት፣ በተለይ ደግሞ ቀልቡ ወደ ኑሃሚ እየተጠጋ ስለሆነ ኑሃሚ ሲያይ ድንግጥ እያለ ዛሬ ራሱ አምሮባት ስትመጣ እንዴት እንደሆነች አይታችኋል። ስለዚህ ትንሽዬ ምክንያት ነው የምፈልገው ከእሷ ጋር ለመጣላት። ስለዚህ ኤርሚያስ እንደዚህ በቀላሉ ስለ ልጅቷ አጣርቶ ለወይዘሮ ዝናሽ አይሰጥም። ምክንያቱም በዚህ ነገር ውስጥ ኑሃሚን ያጣታል ማለት ነው። ጥሩ ነገር ነው የሚያመጣው፣ እርግጠኛ ነኝ። እንደዚህ ነው ብሎ ነው የሚያመጣው እንጂ እውነተኛ ህይወቷን አያመጣውም። ስለዚህ እስኪ የምናየው ይሆናል። በተለይ ደግሞ የኑሃሚ አባትም ስለ ልጅቷ ከጀርባ ያለውን ነገር ማጣራት ጀምሯል። ሰውን በስልክ ሲያወሩ ነበር፣ ስለዚህች ልጅ አጣራ ብሎት ነበርና እንደውም እርሳቸው ናቸው የሚያገኙት እውነታውን ይመስለኛል፣ ከዝናሽ ይልቅ ማለት ነው። ዝናሽ ኤርሚያስ ስለሚፈልግ ወይም ደግሞ ስለሚያጣራ ኤርሚያስ ምንም እውነተኛው ነገር አይነግራትም፣ እርግጠኛ ነኝ። ስለዚህ ሰውየው ቀድሞ ከሷ የልጅቷን ታሪክ ያውቃሉ። ከዛ በኋላ መጀመሪያም ስላልወደዷት ኑሃሚንና ናሆሚ አንድ ላይ የሚሆኑ ይመስለኛል። ኤርሚያስ እንግዲህ በደንብ ይጨልላል። በዛ ደግሞ ብዙ ምስጢሮችን ደብቋታል። ልጅ እንዳለው ብዙ ነገሮችን ደብቋታል። ስለዚህ ይሄ ምስጢር ደግሞ ገና ከወጣ ይሄ ከዚህ የከፋ ነገር ነው የሚሆነው። ለማንኛውም የኔ ውድ የሆናችሁ የኔ እንቁ የሆናችሁ ቤተሰቦች ይህን ቻናል ሰብስክራይብ፣ ሼር፣ ላይክ የመደወል ምልክቱን እየነካችሁ ቤተሰብ እንድትሆኑ